ሰላም 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 ጤና ይስጥልን እንደምን አላችሁ የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ውድ ቤተሰቦች እንደምን ቆያችሁ? በዓል በሰላም በጤና እንዳለፈ ተስፋ እናደርጋለን። ውድ ቤተሰቦች እንግዲህ ሰሞኑን በአብርሃምና በሩታ መሀል እንግዲህ በልጁ መሀል አዳዲስ ነገሮች ተሰምተዋል። ሩታ ውጤቱን እንዳመጣች ተመልክታችኋል። ታዲያ ይሄ ነገር ደግሞ እንግዲህ በአብርሃም ጉዳይ ላይ ሌላ አጀንዳን እንዲያነሳ አድርጓል። አብርሃምም ይህንን ጉዳይ ያጠራጠረውና እንግዲህ ማመን እንደማይፈልግ መናገሩን ታውቃላችሁ። ከዚህም አንጻር እንግዲህ አብርሃም በግዴታ ቢሆን የልጁን ነገር እንዲያምን የሚያስገድዱ ቅድመ ሁኔታዎች ተቀምጠውለታል። ውድ ቤተሰቦች እንዲሁም ሄርሜላ አሁን ያለችበት ሁኔታም አወዛጋቢ እየሆነ ይገኛል። የሩታን የሜዲካል ውጤት ወይም ደግሞ የሕክምና ምርመራ ካየች በኋላ እንግዲህ መወሰን ያለባት ነገሮች ላይ ትንሽ ግራ የገባት ይመስላል። በሄርሜላ ዙሪያስ ምን ተከሰተ የሚሉትን ነገሮች የማጋራችሁ ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን እየተደረጉ ያሉት ክርክሮችና ሁኔታዎች ሁሉ ሩታ ልጇን ካረገዘች ወይም ደግሞ ሁለተኛ ልጅ ካረገዘች በኋላ በአብርሃም ዙሪያ የሚነሱ ነገሮች በጣም ግራ የሚያጋቡና እጅግ የሚያስገርሙ ነገሮች ሆነዋል። በቅድሚያ እንግዲህ ሁላችሁም እንደምታስታውሱት ከዚህ ቀደም ሩታ እርጉዝ መሆኗን ከተናገረች በኋላ አብርሃም ሁኔታዎች ላይ በጣም የሚያወላውል ሀሳቦችን ሲናገር ተደምጧል። ከዚህ በፊት ነግራችሁ ነበረ። አብርሃም አንዴ ራሱን እንደሚያውቅና እንግዲህ በራሱ በቪዲዮ ላይ እንደተናገረው ማለት ነው ራሱን እንደሚያውቅና ከዛ በኋላ ደግሞ ራሱን እንደማያውቅ በተደጋጋሚ ሁለት የሚፋለሱ ነገሮችን ሲናገር ተሰምቷል። ታዲያ ይሄ ነገር እንግዲህ በብዙዎች ዘንድ ጥርጣሬን እያጫረ አብርሃም ነገሮችን ለመሸሽና ከነገሮች ለማምለጥ የሚያደርግባቸው ሙከራዎች ናቸው ብሎ ብዙዎች ሲወቅሱት ነበረ። እንዲሁም እንግዲህ በአብርሃም ዙሪያ ያሉ ሰዎችም ደግሞ ሩታ ሐሰት እንደሆነና አብርሃምን ለማጥመድ እያደረገች ያለችበት ሁኔታዎች እንግዲህ ከዚህ ቀደም ከምታደርጋቸው ነገሮች ጋር በመነሳት ሩታ ላይም ሲፈርዱ የነበሩ ሰዎች አሉ። ይህንን ሁሉ ነገር እንግዲህ ሊዳኝ የሚችሉ ነገሮች ተብለው የተነሱት ሩታን ሊያስማማትና እንግዲህ የሕክምና ውጤት እንድታመጣ በማድረጉም እና ሩታን በዛ ሁኔታ በመስማማት የሁሉም ነገር እንግዲህ የረገበና የተረጋጋ ወይም ደግሞ ለሁሉም መፍትሄ ይሆናል፣ ሁሉም ሰው ማረጋገጫ ያገኛል ተብሎ ሊታይበት የሚችሉትን ነገሮች እሱ ነበረ። አንዱ ውጤትና ውጤት ብቻ ነበረ። ሁላችንም ስንጠብቅና በጉጉት እንግዲህ የሩታ ነገር እውን እቅጭ እንደሆነ የሚታወቅበት አንዱ ነገር ውጤቱ እንደሆነ ታውቃላችሁ። ሩታ ታዲያ እንግዲህ ይህንን ውጤት በመስማማትና በማመን ይዛ ልትመጣ ችላለች። አሁንም በእርግጥ በሩታ ዙሪያ ብዙ አብርሃም እንዳነሳው ሊያጠራጥራል የተብሎ የተነሱ ሁኔታዎች ቢኖሩም ነገር ግን ሩታ እንግዲህ ህጋዊ ከሆነ ሆስፒታል ነበረ ማረጋገጫውን ይዛ የመጣችው። ታዲያ አብርሃም ይሄ ነገር የተዋጠለት አይመስልም። በድጋሚም እንግዲህ አሁንም እንግዲህ ይሄ ነገር ትክክል እንደሆነ ምንም ማረጋገጥበት መንገድ የለም። አሁንም ቢሆን ውስጤ ስላልነገረኝ ውጤቱን መቀበል አልችልም። እውነታ ያለውን ነገር እንግዲህ ሩታ ከዚህ በኋላ ምናልባት ሆዷ ገፍቶ እንግዲህ ብዙ ነገር አብርሃም ሲመለከት አሁንም ውስጤ ስላልነገረኝ የኔ ነው ብዬ አላምንም ሊል የሚችልበት ነገር ይፈጠራል ተብሎ ይጠበቃል። ምክንያቱም አብርሃም አሁን እያነሳቸው ያሉት ሁኔታዎችና ሀሳቦች መጀመሪያ እያነሳ ከመጣባቸው ነገሮች ሁሉ ትላንትና የተናገረው ነገር ደግሞ የበለጠ ከልጁ ለመሸሽ ልጁን ላለማመን የሚያደርግበት ሁኔታ፣ ሩታም ደግሞ ምናልባት በልጁ አማካኝነት ልትይዘኝ ትችላለች ብሎ ከመፍራቱና ከማሰቡ የተነሳ ለሽሽት ብሎ የሚፈጥራቸው ምክንያቶች መሆናቸውን ለሚያረጋግጥ ነገሮች እየበዙ ይገኛሉ። ህጋዊ ሆኖ እንግዲህ የመጣውን መረጃና ማህተም ያለው የተመለከተው አብርሃም እንግዲህ ይሄ ነገር ትክክለኛ መሆኑን ማወቅ አልችልም፣ ምክንያቱም ሳምንት ቆይተሽ ነው ተመርምረሽ የመጣሽው፣ ስለዚህ ይህን ነገር ማረጋገጥ አልፈልግም አልችልምም፣ እርግጠኛ ሳልሆን ደግሞ ልጁን ማመን አልፈልግም እያለ ይገኛል። እንግዲህ ሩታን እንደተመለከታችኋት ከሆነ እዛው ጋር እንግዲህ ወደ ሆስፒታል ሄደን ቼክ ማድረግ እንችላለን ብላ እንግዲህ ተናግራ ነበረ። ነገር ግን አብርሃም እዛው ጋር እንግዲህ መሄድ እየቻለና ሄደን እሺ እኒ ማለት ሲገባው በድጋሚ ምንም የምፈልገው ነገር የለም ከዚህ በኋላ እንግዲህ ስትወልጂ እንገናኛለን የሚል ይመስላል። ከዚህ በኋላ ሩታን ማግኘትና ስለ እርግዝናው መስማት እንደማይፈልግ እንግዲህ አስረግጦ ተናግሮ ይሄዷል። ይሄ ነገር ታዲያ በቤተሰቦቹ ዘንድ ከባድ ቁጣን አስነስቷል። ከቡዜ ውጭ እንግዲህ ይሄንን ጉዳይ ቤተሰቡ ሩታን አምኗት በሩታ ዘንድ ያለውን ነገር እንግዲህ ተቀብለው በተለይ ኤፍሬም ደግሞ ውጤቱን ሄዶ ካረጋገጠ በኋላ ለቤተሰቦቹ ሁሉ በተናገረው መሰረት እንግዲህ ይሄ ነገር ተቀባይነት አግኝቶ አብርሃም ስለ ልጁ መፍትሄ እንዲፈልግ ተጠይቋል። ውድ ቤተሰቦቼ አብርሃም እንደምታውቁት እንግዲህ የቤተሰቦቹን ነገር ችላ ማለት ከጀመረ
በጣም ዘነባብቷል። አብዛኛው ነገር ቡዜ ስለምትጋራው ብቻ አብርሃም የሚፈልገውን ነገር የሚሰሙትን ሰዎች ወደ ራሱ ማቅረብ ስለሚወድ እንግዲህ ከቡዜ ጋር ይገጥማል እንጂ አብዛኛው ቤተሰቦች እንግዲህ ይሄንን ጉዳይ በጣም ስላሳሰባቸው በዚህ ጉዳይ ላይ መፍትሄ መፈለግ እንዳለበትና ከድጋሚ እንግዲህ ሩታ እንደዚህ አይነት ጉዳዮች ውስጥ የምታነሳበት ሁኔታዎች እንዳይፈጠሩ ከሩታ ጋር ስምምነት መፍጠር እንዳለበት በግዴታም ቢሆን እንግዲህ ይህንን ልጅ ማመን እንዳለበት እና ከሱ ውጭ እንግዲህ ምንም አይነት ሩታ ሪሌሽን ስላልነበራት ይሄ ነገር ከሱና ከሱ ውጭ ሊገናኝ የሚችልበት ነገር እንደሌለ ነጋሽዬም ጭምር ማስጠንቀቂያ እየሰጡት እንደሆነ ተሰምቷል። ውድ ቤተሰቦቼ ከዛ በተጨማሪ እንግዲህ ደግሞ ሄርሜላም እንግዲህ በተደጋጋሚ አብርሃም ይቅርታ እንዴት ሊጠይቅ እንደሚችል ከዚህ በፊትም አጋርቻችሁ ነበረ። ከሄርሜላ ጋር የሚኖሩትን ሁኔታዎችና እንግዲህ ከሄርሜላ ጋር ጸቦች ሲፈጠሩ አብዛኛውን ጊዜ እና አቤል በተለይ የአቤል አስተዋጽኦ በዚህ በሄርሜላና በአብርሃም ሪሌሽን እና ግንኙነት ሁኔታ ላይ በጣም ትልቅ አስተዋጽኦ ያለው ሰው ነው። በተለይ ከሩታ ህይወትም እንግዲህ ከመውጣቱ አብርሃም ከሩታ ህይወት ለመውጣቱ ዋነኛ ምክንያትና ፈርቀዳጅ ተብሎ ሊጠራ የሚችለው ሰው ቢኖር እንግዲህ አቤል ነው። ምክንያቱም ሄርሜላ ከመጣች ጊዜ ጀምሮ ከሩታ ጋር ከማስታረቅ ይልቅ ወደ ሄርሜላ የሚጠጋበትን መንገድ ሁሉ ሲፈልግ የቆየው አቤል ነው። ታዲያ እንግዲህ አሁን ደግሞ ይህ የእርግዝና ውጤት ከመጣ በኋላ ሄርሜላ ውስጧ እየወላወለ ይገኛል። ውድ ቤተሰቦች፣ ምክንያቱም አሁን አብርሃም ልጁን ማመን ይኖርበት አይኖርበት እንኳን እየተወዛገበ ያለበት ሁኔታ ነው ያለው። ምክንያቱም ይሄ ሜዲካል እንግዲህ በራሱ መንገድ ሄዶ ማረጋገጥ የሚችልበት ሁኔታዎች አሉ። ሁኑ ትክክል ሆኖ ከተገኘ ደግሞ አብርሃም ልጁን የማመን ግዴታ አለበት። ምክንያቱም ሩታ ከዚህ በኋላ እርጉዝ ሆና በእንደዚህ አይነት ሁኔታዎች እንድታሳልፍ እንደማይፈልጉ ቤተሰቦቹም አስረግጠው የመናገራቸውን ሁኔታ ሄርሜላ ሰምታለች። ሄርሜላም ይሄ መረጃ ደርሷታል። ውድ ቤተሰቦች ከዚህ አንጻር ደግሞ ይሄ ነገር ትክክል ሆኖ እያለ እንደ አንድ ሴት እንግዲህ ሩታ ልጅ አርግዛ እያለች ሄርሜላ አብርሃምን ድጋሚ ይወስዳል ሌላ ሪሌሽን ውስጥ የማስገባት ፍላጎት ይኖራታል ተብሎ አይገመትም። ታዲያ በጣም ጭንቀት ውስጥ እንዳለች ተሰምቷል። ውድ ቤተሰቦች ምን መወሰን እንኳን እንዳለባት ግራ የገባት ሁኔታዎች ውስጥ ነው ያለችው። በተለይ በትናንትናው ዕለት ሩታ ያንን ሜዲካል ምርመራ እንግዲህ ውጤቱን ከኤፍሬም ጋር ሆነው ለህዝብ ሁሉ ይፋ ካደረጉ በኋላ ሄርሜላ በጣም እንደደነገጠች ተሰምቷል። ውድ ቤተሰቦቼ ከዚህም አንጻር እንግዲህ በዚህ ሰዓት ከአብርሃም ጋር ያላትን ግንኙነት መቀጠል ይኖርባት አይኖርባት በጣም እንግዲህ ግራ የሚያጋባና አብርሃምን ልትተው የምትችልበትና ወይ ደግሞ ከአብርሃም ጋር ትቀጥል ወይ የሚሉ በጣም የሚያወላውሉ ሀሳቦች ውስጥ እንዳለች እየተነገረ ነው። ምክንያቱም ውድ ቤተሰቦች እንግዲህ እንደ ሴት ሩታ ከዚህ በፊት የነበረችበትን ሁኔታዎች ተመልክታለች ሄርሜላ። በዛም እንግዲህ በአብርሃምና በሩታ መሀል በነበረው ጸብ አማካኝነት አብርሃም ወደ ሄርሜላ የሚቀርብበት ዝንባሌዎች ሁሉ ተፈጥረው ነበረ። በዛ ሁሉ ነገር ውስጥ እንግዲህ ሩታ ካለፈች በኋላ አሁን ደግሞ ድጋሚ ሁለተኛ ልጇን እንድትወልድ እንግዲህ አብርሃም በገዛ ፍቃዱ ነው ይህን ሁሉ ነገር ያደረገው። ከዚህ በፊትም እንግዲህ ከሄርሜላ ጋር ሩታ ሄርሜላ አብርሃም ሆነው እንግዲህ በዚህ ጉዳይ በልጁ እርግዝና ዙሪያ በሚነጋገሩበት ሰዓት አብርሃም እንዳልኳችሁ ሁለት ተቃራኒ የሆኑ ቃላቶችን ሲናገር እንደነበር ታውቃላችሁ። ሄርሜላም በዚህ እንግዲህ ጥርጣሬ እንዳጫረባትና አብርሃም በተደጋጋሚ ሩታ ጋር በሚሄድበት ሰዓቶች የሚያሳልፋቸው ሰዓቶች ላይ መረጃ እንዳላትና ከሩታ ጋር ጊዜ በሚያሳልፍበት ጊዜ እንግዲህ ስለሚያሳልፋቸው ነገሮች ጥቂት መረጃዎች እንደሚደርሷት ራሷም ተናግራለች። ውድ ቤተሰቦች ታዲያ ይሄ ነገር እንግዲህ እየተመላለሰ አይምሮዋ ላይ በጣም ብዙ ነገሮችን እየፈጠረባት ያለ ይመስላል። ታዲያ ከዚህም አንጻር የተነሳ ነው ሩታ ምናልባት ሄርሜላ ምናልባት እንግዲህ ከአብርሃም ጋር መቀጠል አለባት ወይስ የለባትም የሚለው ነገር እጅግ አጣብቂኝ ውስጥ የከተታት ይመስላል። ይሄ ውጤት ይፋ ሆኖ እንግዲህ አብርሃም ምናልባት በራሱ ካረጋገጠ በኋላ አብርሃም ራሱ ምን ሊወስን ይችላል? ምናልባት የሄርሜላን ህይወት አዲስ ህይወት አለኝ ብሎ የሚያስበው ነገር ያቆምና ወደ ቤቱ ይመለሳል። ምክንያቱም የቤተሰቦቹም ጫና እጅግ እየበረታበት ስለሆነ፣ ወይንስ ደግሞ ከሄርሜላ ጋር ህይወቱን ቀጥሎ በውጪ ልጆቼ ማሳደግ እችላለሁ ብሎ እንዳመነው እንግዲህ በዛው ሊቀጥል ይችላል የሚለው ነገር ሄርሜላስ ትቀበለዋለች የሚለው ነገር እንግዲህ በጣም አነጋጋሪና በጉጉት የሚጠበቅ ነገር ነው። እኛም እንግዲህ በዚህ ዙሪያ መረጃዎችን ካገኘን ለእናንተ ማድረሳችንን እንቀጥላለን ውድ ቤተሰቦቼ። ነገር ግን ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በቀጣይ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ጊዜ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።